ወደ ኢማን ክፍል እየሄድኩኝ እሷን ልታናግር እንደደወለች ስለማቅ ማለት ነው። ወደ እሷ እየሄድኩ ኢማን ኢማን እያልኩ እየተጣራው ዘግቶ እንዳትቆጣ ብዬ አነሳሁት። ሳነሳው ወንድሜ ነው። ማሜ በቃ እኮ የቤት ስሜ ማሜ ነው። ማሜ በቃ እኮ በቃ ኮሲም ምንድን ነው የመሰለኝ ያን ሰዓት እሱም 12ኛ ስለሚፈተን ያልመጣለት ነው የመሰለኝ። አህዲ አልኩት በቃ የፈለገው ነገር ይበላሽ ምንም እንዳትል በቃ የፈለገው ይሁን። እኔ 2 ቀን 3 ቀን ስተኝ እዚህ ይመራት አስገባል። እንዲህ እያወራው ላ አለ ሆድዬ ሞተች አለ። ማታ አውርታችሁ? ማታ አውርተን ጠዋት ልጄን ልታዋራ ቀጠሮ ነበር። ኢማኔን ልታዋራ ቀጠሮ ነበር። እናቴ ጀግና ሴት ነበረች። ህመም አታውቅም። ሙሉ ጊዜዋን በስራ ነው ያሳለፈችው። በጣም ልዩ የሆነች እናት ነበረች የነበረችኝ። የህዝብ ሰብሳቢ ሐኪም ቤት ውስጥ 4-5 ሰው እሷን የሚጠብቃለ ማለት እየሄደች የምታሳክማቸው ምግብ በቀን 3 ጊዜ የሚደርስላቸው ሰዎች አሉ። እስር ቤት ውስጥ ያሉ ሰዎች አሉ። ይሄን የሚሰማ ይሰማል ሊያውቀዋል። ይሄንን ሲለኝ ወዲያው አልገባኝም። የማይገባሽ ቋንቋ ሀቡ ታውቂያለሽ? የማይገባ ቋንቋ አልገባኝም። ድንጋጤ ነው ያልገባ። ከ2-3 ደቂቃ በኋላ ነው የጮኩት እንኳን እና ወዲያውኑ ቀጥታ ዘግቼ በአጋጣሚ ለካ ባለቤቴ እህቶቼ ነግሮት እየሮጠ እየመጣ ነው ያዘኝ። እኔ ለቅሶውን ማቆምኩና ማጣራት ያዝኩት። ሰው ነው የገደላት? አክሲደንት ነው? ምንድን ነው? ምንም የሌላት ሴትዮ ትላንት ስትመክረኝ ስትቆጣኝ ስትስቅብኝ ምን ስትል የነበረች እናቴ ጠዋት ሞታለች ስትባይ ምንድን ነው የሚሰማሽ? የሚሰጠንን ነገር ተመስገን ስንል ሌላኛውን ክፉ ፓርታ እናይም። እናቴ ከኛ ይኸውልሽ፣ እኛ እርስ በርስ ስንጣላ እህትማማቾች ታውቂያለሽ አይደለ? ቁጭ ትልና ሶፋ ላይ እንደው እግዚአብሔር ሆይ ትላለች፣ በሰው እጅ አይደለም በልጆቼ እጅ እንዳጥለኝ እዚች ጋር እንዳለው ውስድ አድርገኝ እንዲህ የምትል እናት ነበረች የነበረች። ልክ እንደኔ ድዋ እኔም ሰው መውደቅ ነው በጣም የምፈራው ነው የምትለው። እንዳለችው አረገላት። የኔ ውስጥ ተሰበረ። እኔ አበድኩ፣ ተጎዳው። እሷ ግን የጠየቀችውን ሰጣት። ከዛ በኋላ ለካ መልካም ሰው ስለሆንሽ ነው እንዲወሰደሽ ነው ያልኩት። አባቴ ግን ያንን ስቃይ እኔ እንድማርበት የሆነ ያየው። አዎ ትክክል። አንቺ እንድትማሪበት ለምን ሳላስታምማት ሄደች ስላች ማስታመም ትፈልጊያለሽ አለሽ። አላህ ትፈልጊያለሽ፣ ከፈለግሽ ይኸው አለሽ። ገባሽ? እንዲህ ነው ስናማራ። ይህንን ልልሽ ፈልጌ ነው። በጣም የረጅም ጊዜ የረሳሁት ከውስጥ ያወጣሁት ያቆምኩት ነገር ነበር። ምክንያቱም ሳምንቴን ወራቴን የሚያበላሽብኝ ታሪክ ነው። ላስታውሰው የማልፈልገው ነገር ነው። ሀቡ ግን አሁን ከዛ ቁስል ድነሻል፣ አልሐምዱሊላህ። ከዛ ቁስል ድነሻል። እንደገና ትልቅ ትምህርት ተምረሽበታል። አየሽ፣ ህይወት ትምህርት ቤት ናት፣ እድሜ ትምህርት ቤት ናት። ተማርሽበት። ከዚህ በኋላ ምንም ነገር ብናጣ ልጆቻችንን ቢወስድ መብቱ ነው፣ ንብረቱ ነው፣ መብትክ ነው። አንተ ሰጠህ አንተ ወሰድክ ብለን ነው አምነን መቀበል ያለብን እንጂ በፍጹም ሀዘንን ምርር አድርገን ስንይዝ ሀዘንን ይጠራል። የእናትሽን ሀዘን ጥብቅ አድርገሽ ስለያዝሽ ከአላህ ጋር አላሁበት። አቡዬ ታውቂያለሽ፣ ልጆቼን ተውኩ፣ ባለቤቴን። እኔ በጣም መልካም የሆነ ባል ስላለኝ እንጂ ያንን 2 ዓመት ከምናምን አባቴ እስኪታመምበት ሀቡ ቤቴን እርግፍ አድርጌ ነው የተውኩት። በቃ ላይፍ እዚህ ጋር ቁሟል ነበር ያልኩት። ምክንያቱም እናቴ ጓደኛዬ ናት፣ እኩያዬ ናት፣ ሁሉ ነገሬ ነበረች። ለእኔ ብቻ ሳይሆን ለልጆቼም እናት ነበረች። ልጅ ከምችለው በላይ ተጎድቼበት ነበር። ዛሬ ከዛ ውስጥ ወጥቼ ለልጆቼ መኖር እንዳለብኝ አውቄ ደግሞ የመጀመሪያ ልጄ 12 ግራጁዌት ስታደርግ ስኮላርሽፕ መጣላት። እሞታለሁ አልኩኝ። ልክ ኮሮና እንደወጣ አካባቢ ነው። እሞታለሁ ከሀገር ወጥተሽ አትማሪ፣ ገና 18 ዓመት ልጅ ነሽ አንቺ፣ በፍጹም ብዬ ቀወጥኩ። እንደ ማታ እናቴ ደውላ ሳቀችብኝ፣ ነፍሷን ይማረው። በጣም ሳቀችብኝ። አንቺ 12 ግራጁዌት አርገሽ አረብ ሀገር ነው ያውም የላኩሻለች። ስላልመጣልኝ ነው ብድግ ብዬ የመጣሁት። አንቺም 19 ነበርሽ፣ 19 ነበርሽ። ምንድን ነው ለውጡ? ያውም እሷ ለትምህርት፣ አንቺ ግን ለስራ። እሷ ሁሉን ቋንቋ የምታውቅ በዛ ላይ ስማርት የሆነች ልጅ፣ አንቺ ግን የነበርሽበትን ሁኔታ ታውቂያለሽ ምናምን ብላ መከረችኝ።
አኩርፋኝ ነበር ልጄ ለ4 ቀን 5 ቀን ሄዳ እናቴ ጋር ኮምፕሌን አድርጋ ነው ከዛ እናቴና አባቴ ያናገሩኝ። ግን የዛለት እናቴ ናት ያናገረች። ከዛ በቃ እሺ ሆድዬ ጧት ደውይላት፣ እናቴን ሆድዬ ነው የምላት፣ ጧት ደውይላት አናግሪያት ብለን በዚህ ተስማምተን ሀቡ በማግስቱ ጧት በኢመራት 9 ሰዓት ከሩብ እንደዚህ ሲል ተደወለ። ወንድሜ ነው ስልክ ላይ የነበረው። ሆድዬ በእሷ ስልክ ነው የተደወለው። ሆድዬ ብሎ ዳይሬክት ስለሆነ ዳይሬክት ደውላ ስዘጋባት ትቆጣኛለች። ስትፈልገኝ በውስጥ እንዳናግራት እንደዚህ በምንድን ነበር ያኔ ስካይፒ ነው ምናምን የሚባል ነገር እንደዛ እንዳናግራት ስትፈልግ ሚስኮል ብቻ ነው የምታደርገው። ቀጥታ ስለደወለች የልጆች ነጋዚያ ውስጥ ይሄ መዝለያ ውስጥ ነበርኩ ከልጆቼ ጋር ወርጄ ወደ ኢማን ክፍል እየሄድኩኝ እሷ እንድታናግር እንደደወለች ስለማቅ ማለት ነው። ወደ እሷ እየሄድኩ ኢማን ኢማን እያልኩ እየተጣራው ዘግቶ እንዳትቆጣ ብዬ አነሳሁት። ሳነሳው ወንድሜ ነው። ማሜ በቃ እኮ የቤት ስሜ ማሜ ነው። ማሜ በቃ እኮ በቃ ኮሲም ምንድን ነው የመሰለኝ ያን ሰዓት እሱም 12ኛ ስለሚፈተን ያልመጣለት ነው የመሰለኝ። አህዲ አልኩት በቃ የፈለገው ነገር ይበላሽ ምንም እንዳትል፣ በቃ የፈለገው ይሁን። እኔ 2 ቀን 3 ቀን ስተኝ እዚህ ኢመራት አስገባል። እንዲህ እያወራው ላ አለ ሆድዬ ሞተች አለ። ማታ አውርታችሁ? ማታ አውርተን ጠዋት ልጄን ልታዋራ ቀጠሮ ነበር። ኢማኔን ልታዋራ ቀጠሮ ነበር። እናቴ ጀግና ሴት ነበረች። ህመም አታውቅም። ሙሉ ጊዜዋን በስራ ነው ያሳለፈችው። በጣም ልዩ የሆነች እናት ነበረች የነበረችኝ። የህዝብ ሰብሳቢ ሐኪም ቤት ውስጥ 4-5 ሰው እሷን የሚጠብቃለ ማለት እየሄደች የምታሳክማቸው ምግብ በቀን 3 ጊዜ የሚደርስላቸው ሰዎች አሉ። እስር ቤት ውስጥ ያሉ ሰዎች አሉ። ይሄን የሚሰማ ይሰማል ሊያውቀዋል። ይሄንን ሲለኝ ወዲያው አልገባኝም። የማይገባሽ ቋንቋ ሀቡ ታውቂያለሽ? የማይገባ ቋንቋ አልገባኝም። ንጋጤ ነው ያልገባ። ከ2-3 ደቂቃ በኋላ ነው የጮኩት እንኳን እና ወዲያውኑ ቀጥታ ዘግቼ በአጋጣሚ ለካ ባለቤቴ እህቶቼ ነግሮት እየሮጠ እየመጣ ነው ያዘኝ። እኔ ለቅሶውን ማቆምኩና ማጣራት ያስኩት ሰው ነው የገደላት አክሲደንት ነው ምንድን ነው? ምንም የሌላት ሴትዮ ትላንት ስትመክረኝ ስትቆጣኝ ስትስቅብኝ ምን ስትል የነበረች እናቴ ጠዋት ሞታለች ስትባይ ምንድን ነው የሚሰማሽ? ማታ በሰላም አውርታችሁ ከዛ ሀቡ ሰው ቀና ብሎ ከአምላኩ ይጣላል። በጣም ብዙ ፕላን ነበረኝ። እኔ ከ7ኛ ክፍል ጀምሬ አስቸጋሪ ልጅ ነበርኩኝ። አስቸጋሪ ሃይስኩል እያለው በቃ ብዙ ነገር